በመንግስትና ህወሓት መካከል ከምርጫ በፊት ፖለቲካዊ ውይይት እንዲጀመር ጥሪ መቅረቡ ለመጪው ሀገራዊ ምርጫ አስቻይ ሁኔታዎች እንዲኖሩ የኦሮሞ ነጻ አውጪ ግንባር ኦነግ መጠየቁ እንዲሁም ለትራምፕ ዛቻ የናይጄሪያ ምላሽን በሚመለከት 3 ዘገባዎችን አካቷል። የዜና መጽሔቱ ቀዳሚው ውይይት እንዲጀመር የቀረበውን ጥሪ ይመለከታል። በኢትዮጵያ ፌደራል መንግስትና በህወሓት መካከል ከምርጫ በፊት ፖለቲካዊ ውይይት እንዲጀመር የአውሮፓ ህብረትና የህብረቱ አባል ሀገራት ጥሪ ያቀረቡ። ጥሪውን ያቀረቡት ግጭት የማቆም ስምምነት የተፈረመበትን 3ኛ ዓመት በማስመልከት በጋራ ባወጡት መግለጫ ነው። እሸቴ በቀለ ተጨማሪ ዘገባ አለው። የኢትዮጵያ ፌደራል መንግስትና ህዝባዊ ወያነ ሓርነት ትግራይ በተያዘው ዓመት ይካሄዳል ተብሎ ከሚጠበቀው አጠቃላይ ምርጫ በፊት ፖለቲካዊ ውይይት እንዲጀምሩ በአዲስ አበባ የሚገኘው የአውሮፓ ህብረት ተልእኮ የህብረቱ አባል ሀገራት ኤምባሲዎችና ኖርዌይ ጥሪ አቅርበዋል። ጀርመንን ጨምሮ በአዲስ አበባ የሚገኙ 22 የአውሮፓ ህብረት አባል ሀገራት ኤምባሲዎች ከአውሮፓ ህብረት በኢትዮጵያ ጋር በጥምረት ባወጡት መግለጫ በሰሜን ኢትዮጵያና በሰፊው ቀጠና ሰላምን ማዝለቅና ማጠናከር አስፈላጊ እንደሆነ በአጽንኦት አሳስበዋል። ከ3 ዓመታት በፊት ግጭት የማቆም ስምምነት በተፈራረሙት ወገኖች መካከል ፖለቲካዊ ውይይት እንዲጀመር የቀረበውን ጥሪ በተመለከተ ዶይቼ ቬለ ከኢትዮጵያ ፌደራል መንግስት መልስ ለማግኘት ያደረገው ጥረት አልተሳካም። ዶይቼ ቬለ ጥያቄውን ለጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢለኔ ስዩም በኢሜይል፣ ለመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በዋትስአፕ አቅርቧል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ግን እስካሁን የተጀመረ ፖለቲካዊ ውይይት የለም ሲሉ ለዶይቼ ቬለ ተናግረዋል። ፓርቲው በተደጋጋሚ ፖለቲካዊ ውይይት እንዲጀመር ለኢትዮጵያ መንግስት፣ ለአፍሪካ ህብረትና ዓለም አቀፉ ማህበረሰብ ጥሪ ሲያቀርብ መቆየቱን የገለጹት አቶ አማኑኤል የአውሮፓ ህብረት በአዲስ አበባ ከሚገኙ ኤምባሲዎች ጋር ያቀረበው ጥሪ የዘገየ ቢሆንም ጠቃሚ ነው የሚል እምነት አላቸው። ሁሌም በመግለጫ ሲያወጣ ህወሓት የፖለቲካል ዳያሎግ እንዲጀመር በአጽንኦት ነበር ሲጠይቅ የነበረው። ሆኖም ግን የኢትዮጵያ መንግስት ወደዚህ ጉዳይ ለመግባት አልፈለገም። አሁን የአውሮፓ ህብረት ከምርጫ በፊት የፖለቲካል ዳያሎግ እንዲጀመር ያወጣውን ጥሪ በጣም ትክክለኛና ጊዜውን የጠበቀ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት ግጭት የማቆም ስምምነቱን በማስመልከት የሰጡት ማብራሪያ በጥቅምት 2015 የተፈረመው ስምምነት አጣብቂኝ ውስጥ መግባቱን ያሳበቀ ነበር። ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና አሰፋ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። ፌደራል መንግስትና ህወሓት በደቡብ አፍሪካ በተፈራረሙት ሰነድ መሰረታዊ የፖለቲካ ልዩነቶቻቸውን ለመፍታት ቃል ገብተዋል። ስምምነቱ ከተፈረመ ከ3 ዓመታት በኋላ ግን ሁሉም ውሎች ተግባራዊ አልሆኑም። የውሉ ፈራሚዎችም እርስ በርስ በመወቃቀስ ላይ ናቸው። አቶ አማኑኤል የኢትዮጵያ መንግስት ከፍተኛ የሆነ ጥሰት ይፈጽማል በፕሪቶሪያው ስምምነት ላይ። ለአንደኛው በፕሪቶሪያው ስምምነት ውስጥ የተቀመጡ ግዴታዎችን በአግባቡ ባለመፈጸም የሚፈጸሙ ጥሰቶች አሉ። በሁለተኛ ደረጃ የተከለከሉ ጉዳዮችን በመፈጸም ለምሳሌ ከትግራይ ኃይሎች እየወሰደ በአፋር በተለያዩ ሌሎች አካባቢዎችም የትግራይን የሚወጉ ታጣቂ ኃይሎችን በማሰልጠን በማደራጀት እንዲሁም በስምሪትን በመስጠት እየሰራን ያለው ይህንን ደግሞ ቀጥታ የሆነ ጥሰት ነው። ጠቅላይ ሚኒስትር አብይ አህመድ በጦርነቱ ወቅት የተቋረጡ መሰረታዊ አገልግሎቶችን መልሶ ስራ ማስጀመርን ጨምሮ መንግስታቸው በስምምነቱ መሰረት ያከናወናቸውን ጉዳዮች ባለፈው ሳምንት ለህዝብ ተወካዮች ምክር ቤት አስረድተዋል። ማብራሪያቸው የስምምነቱ ዓላማዎችና አተገባበሮቻቸው ላይ ያተኮሩ ቢሆኑም ደጋግመው በህወሓት ላይ ትችቶች ሰንዝረዋል። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም፣ ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበር። በጦርነቱ ወቅት የተፈናቀሉ ሰዎች ወደ ቀያቸው የሚመለሱበት ስልት፣ በትግራይና የአማራ ክልሎች አዋሳኝ አካባቢዎች የይገባኛል ጥያቄ የተነሳባቸው ቦታዎች ጉዳይ ገና መፍትሄ የሚሹ ናቸው። 3 ክልሎች ያዳረሰው አሰቃቂ ጦርነት ግጭት በማቆም ስምምነት ከተገታ በኋላ የታየው የኃይል አሰላለፍ ለውጥና በፌደራል መንግስትና በህወሓት መካከል የበረታው ቅራኔ ዳግም ውጊያ ሊያገርሽ ይችላል የሚል ስጋት የፈጠረ ነው። ባለፉት ተከታታይ ወራት የታዩ የትግራይ ኃይሎች የስልጠናና የምረቃ መርሃ ግብሮች ስጋቱን የሚያጠናክሩ ናቸው። አቶ አማኑኤል ግን በትግራይ መገናኛ ብዙሃን ጭምር የታዩት የስልጠናና የምረቃት መርሃ ግብሮች መደበኛ ወታደራዊ እንቅስቃሴዎች እንደሆኑ ይናገራሉ። ቲዲኤፍ ውስጥ ያሉ ታጋዮች ስልጠና ማካሄድ ሩቲን ስራቸው ነው። ትግራይ ውስጥ ያሉ ችግሮች ከተፈቱና
የህዝቡን ደህንነት በሚጠብቅ መልኩ የፕሪቶሪያ ስምምነቶች ሲፈጸሙ ትግራይን የወረሩ ኃይሎች ሲወጡ ዲዲአር በስርዓቱ እንደሚፈጸም በፕሪቶሪያ ስምምነት ላይ ተቀምጠዋል። እስካሁን ድረስም በግር ዲዲአር እየተፈጸመ ነበረ። አሁን እነዚህ አካላት እነዚህ ኃይሎች ዲዲአር እስኪፈጸምባቸው ድረስ የወታደራዊ ሩቲን ስራቸውን ነው እየሰሩ ያሉት እና አዲስ ምልምል አልሰለጠንም እስካሁን። ሁሉም ወገኖች ግጭት የማቆም ስምምነቱን ተግባራዊ እንዲያደርጉና ቀሪ ተግዳሮቶችን ለመፍታት በጋራ እንዲሰሩ በኢትዮጵያ የሚገኘው የካናዳ ኤምባሲ ጥሪ አቅርቧል። ግጭት የማቆም ስምምነቱ ለትግራይ ሰላም ቁልፍ ነው ያሉት በአሜሪካ ሴኔት የውጭ ጉዳዮች ቋሚ ኮሚቴ ሰብሳቢ ጂን ሻሂን በበኩላቸው የኢትዮጵያ ፌዴራል መንግስትና ህወሓት የስምምነቱን ድንጋጌዎች እንደታቀደው ሙሉ በሙሉ ተግባራዊ እንዲያደርጉ ጥሪ አስተላልፈዋል። እሸቴ በቀለ የኦሮሞ ነጻነት ግንባር የኢትዮጵያ የፖለቲካ ምህዳር መጥበብ በድርጅቱ ስራ ላይ ብርቱ ተግዳሮት እንደደቀነ አስታወቀ። ግንባሩ ይህን ያለው በድርጅቱ ወቅታዊና መጻኢ ጊዜ ላይ ከአባላቱ ጋር ተወያይቶ ባወጣው የአቋም መግለጫ ነው። ኦነግ ለቀጣዩ ምርጫ የሚያደርገውን ዝግጅት ጨምሮ ግንባሩ ያለበትን ወቅታዊ ሁኔታ መገምገሙን የግንባሩ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለዶይቼ ቬለ ተናግረዋል። መንግስት በክልሉ ሰላም እንዲያረጋግጥና ለቀጣዩ ሀገራዊ ምርጫም አስቻይ ሁኔታዎች እንዲኖሩ ኃላፊው ጠይቀዋል። ታምራት ዲንሳ ዝርዝሩን አጠናቅሯል። የኦሮሞ ህዝብ በክልሉ ውስጥም ሆነ ክልሉን ከአማራና ሶማሌ ክልሎች በሚያዋስኑ አካባቢዎች የተፈጸሙ ግድያዎችና ህዝቡን ለእንግልት የዳረጉ ጉዳዮችን እናወግዛለን ያለው የኦነግ መግለጫ የግንባሩ ሁነኛ ሰው የነበሩትን የአቶ በቴ ኡርጌሳ ግድያን ጨምሮ በክልሉ የተፈጸሙ ጥቃቶች በገለልተኛ ወገን ተጣርቶ የክልሉን ሰላም ማረጋገጥ የሚያስችል እርምጃ እንዲወሰድ ጠይቋል። በሀገሪቱ የፖለቲካ ምህዳር በመጥበቡ ድርጅታዊ ስራዬን ለመስራት ብርቱ ተግዳሮት ገጥሞኛል ያለው ኦነግ ከህዝቡ ጋር ተገናኝቼ ለመምከር የሚያስችል ሁኔታ ውስጥም አይደለሁም ብሏል። የግንባሩ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ኦነግ ወቅታዊ ሁኔታውን የገመገመበትን አንድምታ በተመለከተ በተለይ ለዶይቼ ቬለ በሰጡት ቃለ ምልልስ የግንባሩ ጽህፈት ቤቶች አለመከፈታቸውና የአባላት እስራትና እንግልት አሁንም መቀጠሉን ነው የተናገሩት። ስብሰባ ውስጥ የነበርነው ብለን ያስቀመጥነው እስራቶች፣ ግድያዎች እንደዚሁም ደግሞ የድርጅቱ አባላት በተዋረድ ሲደርስበት የነበረ የድርጅቱ ቢሮዎች መዘጋት፣ የፖለቲካ ምህዳሩ እንዳንድ አንኳር ያነሳንበት እንደዚሁም ደግሞ የኦሮሞን ሰላም እጦት በየቦታ ሲገደልበት እንደዚሁም ሲፈናቀል ፖለቲካዊ ራብ ሲደረግበት ስለነበረ ይህንን ሁሉ ከአባላቱ ሲነሳ ነው የነበረው። የግንባሩ አመራር በህዝብ ውስጥ መንቀሳቀስ እንዳልቻለ የተናገሩት የህዝብ ግንኙነት ኃላፊው አሁንም ድረስ 120 ገደማ የግንባሩ ጽህፈት ቤቶች እንዳልተከፈቱ ነው የገለጹት። የድርጅቱ አመራር ህዝቡ መሀል የድርጅታዊውን ስራ እንደዚሁም ደግሞ የትግሉን ዓላማና አካሄዶችን ህዝቡን በማወያየት ባልቻልንበት አንድ ቢሮ በቅርብ ወር ውስጥ የተከፈተችው ታሪካዊ የድርጅታችን ቢሮ ውስጥ ነን። ያችን ይዘን ነው ለተሻለ ምህዳሩ እንዲከፈትልንና በተዋረድ ያሉ ከ120 በላይ የሆኑ ቢሮዎቻችን ተመልሶ እንዲከፈቱልን ስንጠይቅ የነበረ አሁንም እየጠየቅን ያለ ነው። በቀጣዩ ሀገራዊ ምርጫ ላይ ለመሳተፍ ፓርቲያቸው ዝግጁ መሆኑን የገለጡት አቶ ለሚ በፖለቲካ ፓርቲዎች የጋራ ምክር ቤት በኩል ያለውን ችግር ስናሳውቅ ቆይተናል ይላሉ። ሁሌ ዝግጁ ነን የምንለው ግን እኒህ ተግዳሮቶች አሁንም እንቅፋት ናቸው። እኛ ብቻ አይደለም ለሁሉም ለኛ ይበልጥ ጎልቶ ቢታይም ሌሎች ፖለቲካ ፓርቲዎችም ምንም የተዘጋ ምህዳር ውስጥ ነው እየተንቀሳቀሱ ያሉት። ሌሎች ፖለቲካ ፓርቲዎች ጋር የጋራ ምክር ቤቱም ሆነ በተዋረድ ሌሎች ጋር ስናነሳ እንደነበረ ሁሉ እኛም ችግሮች ውስጥ ነን ያለ ነው። ኦነግ ባቀረበው የአመራሩ መንቀሳቀስ አለመቻል፣ የበርካታ ቢሮዎቹ ያለመከፈትና ለምርጫው ገጥሞኛል ያለውን ተግዳሮት በተመለከተ መልስ እንዲሰጡበት ለብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ በእጅ ስልካቸው ላይ ብንደውልም ስልካቸው ባለመነሳቱ ልናገኛቸው አልቻልም። አቶ ዮሴፍ መርጉ የተባሉ የቦርዱ የህዝብ ግንኙነት ባለሙያ ጥያቄዎቻችንን በዋትሳፕ የመልእክት መላኪያ እንድንልክላቸው ከነገሩን በኋላ ለቦርዱ ምላሽ በተደጋጋሚ ብንደውልላቸውም ስልክ ሳያነሱልን ቀርተዋል። በያዝነው የ2018 ዓመት አጠቃላይ ሀገራዊ ምርጫ እንደሚደረግ ይጠበቃል። ይህንኑ በተመለከተ ለህዝብና የፌዴሬሽን ምክር ቤቶች የጋራ ስብሰባ የመንግስትን አቋም በንግግር ያቀረቡት ፕሬዚዳንት ታዬ አጽቀሥላሴ ምርጫው በኢትዮጵያውያን ዘንድ ተአማኒ እንዲሆን መንግስት በኃላፊነት እንደሚሰራ ተናግረው ነበር። በያዝነው ዓመት በሀገራችን የሚካሄደው 7ኛ ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ
መንግስት በኃላፊነት ኦነግ በኦሮሚያ ክልል አሁንም ድረስ መቋጫ አልተገኘለትም ባለውና በህዝብ ላይ እየደረሰ ነው ላለው ግድያና እንግልት የክልሉ የመንግስት ኮሚኒኬሽን መልስ እንዲሰጥበት ለኃላፊው አቶ ኃይሉ አዱኛ በእጅ ስልካቸው ላይ ብንደውልም በተመሳሳይ ስልካቸው ሳይነሳ ቀርቷል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በጨፌ ኦሮሚያ በአራተኛው ዓመት 9ኛ መደበኛ ስብሰባ ላይ ባደረጉት ንግግር በክልሉ ህዝብ ላይ እየደረሰ ነው የተባለውን ግድያና እንግልት ለመከላከል የክልሉ መንግስት ጥብቅ ክትትል እያደረገ መሆኑን ተናግረዋል። ማንናኖ ኬኛ ነገኛ ፋርሳ ጉዳ ከፈሌራ የክልላችን ህዝብ ለሰላም ትልቅ መስዋዕትነት ከፍሏል። አሁንም እየከፈለ ይገኛል። በግራና በቀኝ በአዋሳኝ አካባቢዎች የሚቃጡ ችግሮችን ከመሰረቱ ለመከላከል ወሳኝ ስራዎች ሲሰሩ ቆይተዋል። አሁንም ተጠናክሮ የሚቀጥል ይሆናል። ይህንን በማድረግም የህዝባችንን ፍላጎት በማስከበር የምንቀጥል መሆኑን ለተከበረው ምክር ቤት ማረጋገጥ እፈልጋለሁ። ከበጀማ ጨፌ ከናፍ ምርከኔሱን በርባዳ ታምራት ዲንሳ ያጠናቀረው ዘገባ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይጄሪያ መንግስት ክርስቲያኖችን ከጥቃት ለመጠበቅ ባለመቻሉ ወታደራዊ እርምጃ ለመውሰድ መዘጋጀታቸውን ገልጸዋል። የናይጄሪያ መንግስት በበኩሉ የሽብር ጥቃት ሁሉንም እምነቶች እንደሚጎዳ ተናግሯል። ሽብርተኝነትን ለመዋጋት አሜሪካ የምትሰጠው ድጋፍም የሀገሪቱን ሉዓላዊነት እንዲያከብር ጠይቋል። ፀሐይ ጫኔ ተጨማሪ ዘገባ አላት። ባለፉት ጥቂት ዓመታት በርካታ የሽብር ጥቃቶች የናይጄሪያን ክርስቲያን ማህበረሰብ ኢላማ አድርገዋል። የመብት ተሟጋቾች ድርጅቶችም መንግስት በክርስቲያኖች ላይ የሚደርሰውን ጥቃት ክዷል ይላሉ። ያም ሆኖ ጥቃቱን የሚከታተሉ ቡድኖች ክርስቲያኖች ከሙስሊሞች በላይ እንደተገደሉ የሚያሳይ ማስረጃ የለም ሲሉ ይከራከራሉ። አሁን ዩናይትድ ስቴትስ የአቡጃ መንግስትን በክርስቲያኖች ላይ የዘር ማጥፋት ወንጀልን እንዲፈጸም ፈቅዷል በሚል ክስ እርምጃ ለመውሰድ መዘጋጀቷን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለፈው ቅዳሜ እንዳስታወቁት ለናይጄሪያ የሚሰጠውን እርዳታ እንደሚያቋርጡና ግድያዎቹ ካልቆሙ ወታደራዊ ጣልቃ ገብነት ሊያደርጉ እንደሚችሉ አስጠንቅቀዋል። ትራምፕ የመከላከያ ሚኒስትሩ በናይጄሪያ ውስጥ ለሚሰነዘረው ወታደራዊ እርምጃም እንዲዘጋጅ ትዕዛዝ መስጠታቸውን ገልጸዋል። ዶናልድ ትራምፕ ትናንት እሁድ ለጋዜጠኞች እንደተናገሩትም አሜሪካ በምዕራብ አፍሪካዊቷ ሀገር ውስጥ ክርስቲያኖችን ኢላማ ያደረገ ግድያ ለማስቆም ወታደሮችን በናይጄሪያ ማሰማራት ወይም የአየር ድብደባ ማድረግ እንደምትችል ገልጸዋል። በሀገሪቱ ውስጥ በክርስቲያኖች ላይ እየጨመረ የመጣውን የሽብር ጥቃት የናይጄሪያ መንግስት ማስቆም አልቻለም ሲሉ ይከሳሉ። ይህንን ተከትሎ የናይጄሪያ መንግስት የትራምፕን ክስ ውድቅ አድርጓል። የናይጄሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫም መንግስት የዘርና የሃይማኖት ልዩነት ሳይለይ ሁሉንም ዜጎች መከላከሉን ይቀጥላል ብለዋል። የናይጄሪያ ፕሬዝዳንት ቦላ አህመድ ቲኒቡ ቃል አቀባይ ዳንኤል በኋላ ባወጡት መግለጫ ናይጄሪያ ሉዓላዊ ሀገር መሆኗን ለአሜሪካ አስታውሰዋል። ዩናይትድ ስቴትስ ከናይጄሪያ መንግስት ተሳትፎና ፈቃድ ውጪ የአንድ ወገን እርምጃ መውሰድ ተገቢ አይሆንም ይላል መግለጫው። ሽብርተኝነትን ለመዋጋት አሜሪካ የምታደርገውን ድጋፍ የሚቀበል መሆኑን የገለጸው የናይጄሪያ መንግስት ነገር ግን እርዳታው የሀገሪቱን ሉዓላዊነትና የግዛት አንድነት ባከበረ ሁኔታ መሆን እንዳለበትም አስጠንቅቋል። አንዳንድ ናይጄሪያን ግን የትራምፕን ጣልቃ ገብነት ይቀበሉታል። ክርስቲያኖች አሁን ለመንቀሳቀስ እየፈሩ ነው። ክርስቲያኖች በነፃነት ማምለክ ይፈራሉ። ካህናቱ፣ ምዕመናኑ፣ የሃይማኖት መሪዎችና ሌሎችም። ስለዚህ የሆነ ነገር መደረግ አለበት። መጥፎ ነው። ሌላኛዋ ናይጄሪያዊም የትራምፕን እርምጃ ይደግፉታል። ችግር የለብንም። የአሜሪካ ጦር ኃይል እርምጃ ቢወስድ ቢያንስ ሰላም ይሰፍናል። ያ ለናይጄሪያ መፍትሄ የሚያመጣ ከሆነ ዝግጁ ነን። ሌሎች ዶች በላይ ያነጋግራቸው ናይጄሪያን ደግሞ የአሜሪካ ወታደራዊ እርምጃ በሀገሪቱ ተጨማሪ የጎሳ ውጥረትን ሊያባብስ እንደሚችል ይናገራሉ። ችግሮቻቸውን እንዲፈቱ